አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 1 ደራሲ ሙከረም ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዱንያ ላይ ብዙ ገጠመኞችን በየዕለት ተዕለት እንቅስቃሴያችን ታስኮመኩመናለች። አንዳንድ ሰዎችም በትምህርት ቤቶች ከሚሰጡን የቀለም ትምህርቶች በላይ ከህይወት የተማርነው ላቅ ያለ ነው ሲሉ መስማት የተለመደ ነው። እኔም ዛሬ ቅዳሜ በመሆኑ ከቀለም ትምህርት የሳምንቱ ቆይታ አረፍ የምልበት ውዱ ቀኔ ነው። እናም ከመኝታ ክፍሌ በመሆን ግማሹን የቀን ክፍለ ጊዜን ለመግፋት በማሰብ ከመኝታ ቤቴ ካለው ቁም ሳጥን ውስጥ የሚነበብ ነገር ፍለጋ ከአልጋዬ ላይ ድሄ ተነሳው። ቁም ሳጥኑን ከፈት አደረኩኝና ከስር ያለውን መሳቢያ ሳብ አድርጌ ከፈትኩት። በውስጡ ብዙ ዶክሜንቶችና ፋይሎችን ይዟል። በአንዱ በኩል ደግሞ መጽሐፍት በአግባቡ ተሰድረው ተቀምጠዋል። ከመጽሐፎቹ መካከል እስከ ዛሬ ልብ ያላልኩት የማስታወሻ ደብተር ቀልቤን ሳበው። ከመሃል ላይ ስቤ አውጥቼ የፊት ገጹ ላይ ከፈት አደረኩት። የማስታወሻ ደብተር የሚል ሐረግ በተዋበ የእጅ ጽሑፍ ተጽፎ ጎላ ብሎ ይታያል። ከበታች ደግሞ ዑመር አብዱል ሐኪም የሚል ስም ከፊት ለፊቱ ፊርማ ሰፍሮበት በቀይ ብዕር ተከቦ ይታያል። የማስታወሻ ደብተር ማለት በአሁኑ መጠሪያ ዲያሪ መሆኑ ነው። ደብተሩ ትንሽ ቆየት በማለት ጽሑፎቹ ደብዘዝ ብለው እርጅና የተጫጫናቸው ይመስላል። ዲያሪውን ይዤ ከአልጋዬ ላይ ቁጭ ብዬ እያገላበጥኩኝ ሳለ አያቴ የሰጠችኝን ማስጠንቀቂያ ትዝ አለኝ። እዚህ ቁም ሳጥን ውስጥ የተቀመጡ ዕቃዎችን እንዳትነካ ብላኝ ነበር። ምክንያቷ ደግሞ የቤቱን ካርታ ጨምሮ ብዙ ፋይሎች እኛ መኝታ ክፍል ውስጥ ካለው ቁም ሳጥን ውስጥ ስለተቀመጡ ነው። ከራሷ መኝታ ቤት አውጥታ ወደኛ መኝታ ቤት እንዳዘዋወረችው ግን ፈጽሞ አልገባኝም። ይህንን እያሰብኩኝ እያለ ነበር አነስ አንተ እንቅልፋም አልተነሳህም የሚል የአያቴ ጥሪ ከሰመጥኩበት የሐሳብ ባህር ያወጣኝ። ፈጠን ብዬ ዲያሪውን ከትራሴ ስር ሸጎጥ አድርጌ ያወጣኋቸውን ዶክሜንቶች ከቦታቸው መልሼ ቁም ሳጥኑን ቆልፌ ተነሳው። ከዚያም ከእንቅልፉ እንደተነሳ ሰው አይኔን አሸት እያደረግኩ አቤት ተነስቻለሁ ብዬ መኝታ ቤቴን ከፍቼ ወጣሁ። ወደ ሳሎን የሚያደርሰው የጂፕላሷን ቤታችንን ደረጃ ይዤ ወደ ታች ወረድኩኝ። ከዚያም ተጣጥቤ ለቁርስ እኔን ወደምትጠብቀው አያቴ ሄጄ ግንባሯን ሳም አድርጌያት ተቀመጥኩ። ብዙ አስጠበቅኩሽ እንዴ ኡሚ? እድሜ ላንተ፣ አንተን እየጠበቅኩ ምሳ ሰዓት ደረሰ አለችኝ የሳቀች። ኑሮ ተወዷል፣ አንድ ላይ አድርገን እንብላ ብዬ እኮ ነው። ኧረ የምን መወደድ ብቻ ኒካህ አስሮ ተዘወጀ እንጂ እንደውም ከአሁን በኋላ እራትና ቁርስ የለም። ምሳ ሳይበዛ ቀምስ አድርገን የምንውለው። ተዘጋጁ። ኢና ሊላህ። በዚያ አካሄድሽማ ደርግ አልጨቆነም። እንደውም ይህንን ህግ ተከታትላ የምታስፈጽመው ኪችን ሚኒስቴር ፈቲ አህመድ ናት ብላ ከልቧ ከት ብላ ሳቀች። እኔም ፈቲም አብረናት ሳቅን። ፈቲ ዘመድም ሀዲማችንም ናት። በቃ ኡሚ ይህንን ዜና ቻናሉን እየቀያየርሽ እያየሽ ፖለቲከኛ ሆንሽ አይደል? ምን ላድርግ ታዲያ? በስተርጅና መቼስ የእናንተን የፈረንጅ ኳስና መረን የለቀቀ ድራማ ቁጭ ብዬ ለይለ። የምን እርጅና ነው? ከና እኮ አንድ ፍሬ ልጅ ነሽ ኡሚ። ይህ ወዲያ እባክህ አትሸንግለኝ። 2 ፀጉር ካበቀልኩኝ ወዲያ የምን ወጣትነት ነው? መቼስ ከዚህ በኋላ ቀንድ አላበቅል። ቢሆንም ልጅም ሆነ የልጅ ልጅ በወጣትነት ስላየሽ እንጂ ያን ያክል አላረጀሽም። አይምሰል ይሄኔ ልጅ። አልሐምዱሊላህ ራሴን ስለምጠብቅ እንጂ እድሜ 45ን ከተሻገረ ሰነበተ። ምን አደርጋለሁ ልመንሽ እንጂ አንቺን መቼም በንግግር አልረታሽም። ወገኛ በልሽ ብሉ ገበታውን ረሳችሁት ብላ አብረን ከተመገብን በኋላ ትንሽ ተጫውተን ኡሚ ዘመድ ጥየቃ ስትሄድ እኔ ወደ ክፍሌ ተመለስኩ።
የመኝታ ክፍሌን ከውስጥ ጥርቅም አድርጌ ቆልፌ ሙሉ ትኩረቴን የሰረቀውን ዲያሪ ለማንበብ ከደበቅኩበት ትራስ ስር አውጥቼ ለማንበብ ተሰናዳው። ከአልጋዬ ላይ ተንጋልዬ ዲያሪውን ለማንበብ ስዘጋጅ በሩ ተንኳኳ። ማን ነው? ደንገጥ ብዬ ከተጋደምኩበት ቀን አልኩኝ። እኔ ነኝ አነስ፣ ክፍሉን ላጸዳው ነበር። ፈቲ ነበረች ክፍሉን ለማስተካከል። ፈቲ ችግር የለውም አልቋሸሽም። እሺ። እሷ እንድትሄድልኝ ካደረግኩኝ በኋላ የማስታወሻ ደብተሩን ገልጬ ማንበብ ጀመርኩ። ኦማር አብዱል ሐኪም እባላለሁ። ሕይወት በብዙ የምትበትሯን አሳርፋብኛለች። ግን መፈተኔ ጥንካሬን አሳድጎታል። አባቴን በልጅነቴ ነበር ያጣሁት። 7ኛ ክፍል ስደርስ የኔና የእናቴ መከራ አሃዱ ብሎ ጀመረ። መንስኤውም ከአባቴ ህልፈት በኋላ ይደጉሙን የነበሩ ዘመዶቻችን ችላ በማለታቸው ነበር። ቤታችን ውስጥ የሚላስ የሚቀመስ በማጣት አንጀታችን እንደታጠፈ ጾማችንን ያደርንባቸው ቀናት አያሌ ናቸው። እኔም ትምህርቴን ከአንድ ወር በኋላ መማር ስላቃተኝ ለማቆም ተገደድኩኝ። የዕለት እንጀራዬን መፈለግን ገና በለጋነቴ መጋፈጥ ግድ ሆነብኝ። እናቴም በብዙ ልምጥምጥ ትንሽ ገንዘብ ተበድራ ጉሊት መነገድ ጀመረች። ከሷ በተረፈችው ገንዘብ ደግሞ እኔም ፌስታል ማዞር ጀመርኩኝ። ቢያንስ ለዕለት ጉሮሯችን መሸፈኛ ይሆናል። እናቴ ግን የእኔ ትምህርት ማቆምና ከጓደኞቼ ዝቅ ማለት የእግር እሳት ሆነባት። ይህንን የተመለከተችው የአባቴ እህት ለእናቴ የውጭ ፕሮሰስ ጀምራ ከ2 የችግር ዓመታት በኋላ እናቴ ከሀገር ወጣች። የዚህ ሁሉ መንስኤው ድህነት ነው። እናቴም ኑሯችንን ለመደጎም ብዙ ስቃይ አይታለች። ለዚያም ሲባል የእሷ መሰደድ ግድ ነበር። እኔም ለእናቴ ለአክስቴ በአደራ ተሰጠሁ። አክስቴ አንድ ሴት ልጅ ብቻ ነው ያለቻት። በአሁኑ ሰዓት ከኔ በአንድ የክፍል እርከን በልጣኝ 8ኛ ክፍል ደርሳለች። እኔ ደግሞ በዚያ በተረገመ ድህነት ምክንያት ለ2 ዓመት ትምህርቴን ባላቆም ኖሮ በተቃራኒው እኔ ነበርኩኝ እሷን በአንድ ክፍል ደረጃ የምበልጣትና 9ኛ ክፍል የምሆነው። ምን ዋጋ አለው? ጊዜን መመለስም ማስቆምም አይቻልም። ከሄደ ሄደ ነው። እኔም አዲሱን ዓመት በአክስቴ ቤት ሆኜ ያቋረጥኩትን ትምህርት ለመጀመር ተዘጋጀው። ዛሬ ደግሞ 7ኛ ክፍልን መማር የምጀምርበት ልዩ ቀን ነው። ነገር ግን አንድ ሐሳብ ገብቶኛል። ትምህርቴን ባቆምኩባቸው ያለፉት ዓመታት በመንገድ ላይ ፌስታል ሳዞር የሚያቆኝ የትምህርት ቤት ልጆች በድጋሚ ስመለስ ምን ያጋጥመኛል ብዬ ሰጋው። እንዲህ ሐሳብ እንድገባ ያደረገኝ ደግሞ ያኔ በመንገድ ሲያዩኝ እየተጠቋቆሙ ሲስቁብኝ ስላየው ነበር። ግን ምንም ቢሆን እናቴ የተሰደደችው ለኔ ነውና መተው አልችልም። የተገዛልኝን አዲሱን ዩኒፎርም ለብሼ ከአክስቴ ልጅ መርየም ጋር ወደ ትምህርት ቤት አቀናን። የመጀመሪያ ቀን በመሆኑ ድባቡ የተለየ ነበር። አንዳንዱ አብሮ ከተማረው ጓደኛው ጋር ሰብሰብ ብሎ ስላሳለፈው ብርዳማ የእረፍት ወራት ያወጋል። እኔ ደግሞ አብሮኝ የተማሩት ጓደኞቼ በዚህ ሰዓት 2ኛ ደረጃ ስለሚሆኑ እነሱን በመፈለግ ጊዜ ማጥፋት አልፈለኩም። ስለዚህ በቀጥታ ወደ ተመደብኩበት 7ቢ ክፍል ገባሁ። ወደ ክፍል ስገባ ተማሪዎች ብዙም ስላልነበሩ ነፃነት እንዲሰማኝ በማሰብ መጨረሻውን በር ላይ ሄጄ ተቀመጥኩ። አፍታም ሳይቆይ ተማሪዎች የሰንደቅ ዓላማ ስነ ስርዓት ማከናወን ጀመሩ። እኔ መውጣት ስላልፈለኩ እዚያው ተቀመጥኩ። ተማሪዎችም ስነ ስርዓቱን አጠናቀው ወደ ክፍሉ መግባት ጀመሩ። ሁሉም ከጓደኛው ጋር የከጀለውን ወንበር መርጦ መቀመጥ ጀመረ። ማንም ወደ እኔ ቦታ ሊመጣ አልደፈረም። ከሁሉም በእድሜ ከፍ የምለው እኔ ነኝ። ሁሉም ቦታዎች በተማሪዎች ተሞሉ፣ እኔ የተቀመጥኩበት ሲቀር። አንዲት ልጅ ወንበሮች በሙሉ ተይዘውባት መሃል ላይ ቆማ ተመለከትኩ። ወደ እኔ ቦታ ላይ አነጣጠረች። እኔም እንዳላየኋት ትኩረቴ ሌላ ቦታ ላይ አደረግኩኝ። ቀጥ ብላ መጣ። ቦታው ተይዟል አለች፣ ጣቷን ወደ ባዶ ቦታ ቀስራ። እኔም ቀና ብዬ ሳላያት አንገቴን ግራና ቀኝ እየወዘወዝኩ እንዳልተያዘ ነገርኳትና ተቀመጠች። የመጀመሪያ ቀን እንደመሆኑ አስተማሪ ባለመግባቱ ክፍሉ ተማሪዎች በጀመሩት የጎንዮሽ ወሬ
መረበሽ ጀመረ። ወዲያው በሩ በኃይል ተበረገደና ተማሪው ጸጥ ረጭ አለ። ሁላችንም ትኩረታችንን ወደ በሩ አደረግን። ከዚያ የገባውን ሰው ስመለከት ማመን ተስኖኝ ፍጥጥ ብዬ ቀረው። አንዳንድ ጊዜ በማያውቁት ቦታ የሚያውቁትን ሰው ማግኘት አስደሳች ነገር ነው። በሩን በርግዶ የገባው የበፊት የልብ ጓደኛዬ ተጫዋቹ ኢብሮ ነበር። ልክ እሱ ሲገባ ተማሪም ዝም አለ። እሱም ባለ ጨርቅ ቦርሳውን ከትከሻው ላይ አድርጎ መቀመጫ ወንበር ፍለጋ አይኑን ማንከራተት ጀመረ። ሁሉም ቦታ ተይዟል። ለእኔም ከአጠገቢ ባለው አንድ ክፍል ቦታ እንዲቀመጥ እጅን ከፍ አድርጌ ጠራሁት። እሱም ሲያኝ በመገረም ወደ እኔ ፈገግ ብሎ መጣ። እኔም ተነስቼ አቀፍኩት። ተማሪው ማጉተምተም ሲጀምር ሰላምታችንን ገታ አደረግነውና ወደ ተማሪዎቹ ተኮሳትሮ ዘወር ብሎ ዝም በሉ ብሎ ትዕዛዝ ሲሰጥ በአንድ የክፍሉ ወደ ቀድሞ ጸጥታው ተመለሰ። ሁላችንም ቦታችንን ይዘን ማውራት ጀመርን። እንዴ ብሮ እስካሁን ሃይስኩል አልገባህም እንዴ? ኧረ እባክህ ምን ሃይስኩል? አንተ አቆምክ በተባለበት ዓመት የሂሳብ አስተማሪ ጋር ተጣልቼ 2 ዓመት ታግጄ ነበር። እና 2ቱን ዓመት የት ሄደህ ነው? መንገድ ላይ ራሱ እኮ ይቻላል። አዎ እዚህ አልነበርኩም። ከአዲስ አበባ ወጥቼ ካጎቴ ጋር መኪና እየሰራው ነበር። አንተስ? ተው እባክህ፣ ለብቻችን ስንሆን እናወራለን። ካጠገባችን ልጅቷ ስላለች ብዙም ለማውራት አልፈለገም። ኢብሮም ተረድቶኝ እሺ አለኝ። ኢብሮም ወደ ልጅቷ እያየ አንቺስ ስምሽ ማን ነው? አፍራህ። አሪፍ ስም ነው። አይናፋር ማለት ነዋ። አረ አይደለም ብላ ሳቀች። እሱም አብሯት ፈገግ አለ። እንደዚህ ፈገግ በይ፣ ተኮሳትርሽ አትቀመጭ አለና ዘወር ብሎ ማውራታችንን ቀጠልን። የመጀመሪያ ቀን ስለሆነ ነው መሰል አስተማሪ ሳይገባ እረፍት ሰዓት ተደወለ። ከዚያም ከክፍል ወጥተን ኮሪደሩ ላይ ቆመን ትምህርት ቤቱን በአይናችን መቃኘት ጀመርን። በዚህ 2 ዓመት ብዙ አልተቀየረም አልኩት ዙሪያውን እያየው። ተማሪዎቹ ብቻ ናቸው አዲስ ሆኑብኝ፣ ደግሞ ቆንጆ ሴቶች በዝተዋል ብሎ ጠቀስ አደረገኝ። ከመቼው አያቸው ብዬ ሳኩ። ቆይና እንዳውም ቅድም ስመጣ እዚያ ክፍል ያዩዋት ልጅ አለች፣ እናያትና ትፈርዳለህ ብሎኝ ይዞኝ ሄደ። ከዚያ ገብቶ ጠራትና ተዋወቃት። በቃ እሱ እንደዚህ ነው። በዚህ ጤፍ በሚቆላ ምላሱ ይጀነጅናት ጀመር። ልጅቷ ደግሞ ግልፍጥ ቢጤ ናት። በተነፈሰ ቁጥር ጥርሷን ትከፍታለች። እኔም መቆም ሲሰለቸኝ አረ በቃ እንሂድ አልኩት። እሱም ገና ከተዋወቃት ግማሽ ሰዓት ያልሞላትን ልጅ ከደረቱ ለጥፎ አቀፋትና ተሰናብቷት ወደ ክፍላችን ተመለስን። ከዚህ ቀን አንስቶ የትምህርት ቤት ውሏችን ተመሳሳይ ሆነ። ከኢብሮ ጋር ሴት ማውራትና መጀናጀን የኔም ባህሪ ሆነ። አንዳንዴ ተማሪም መጨቆን ጀመርን። በዚህ ባህሪያችንም በትምህርት ቤቱ የማያውቀን አልነበረም። ትምህርታችንን በአግባቡ ባንከታተልም ሰነፍ የምንባል ተማሪ አልነበርንም። ውጤታችን እንዳይወርድ ደግሞ ከአጠገባችን የምትቀመጠው አፍራህ ትልቅ አስተዋጽኦ ነበራት። በምንፎርፍበትና በማንገባበት ቀን ያመለጠንን ታስረዳናለች። ያልተረዳነውን ደግሞ ለፈተና ከሷ እንሰራለን። እሷ የትምህርት ቤቱ ሰቃይ ተማሪ ናት። እኛም ያወቅነው ደግሞ ዘግይተን ነበር። በትምህርት ቤት የነበረን ቆይታ በዚህ መንገድ ቀጠለ። ከሁለተኛ መንፈቅ ዓመት በኋላ በእኛ ያልተገባ ባህሪ የተነሳ አልፎ አልፎ ከመምህራንና ከሰራተኞች ጋር ሰጣ ገባ ውስጥ መግባት ጀመረን። ከኔ በተለየ መልኩ ደግሞ ኢብሮ ወላጅ አምጣ የተባለበት አጋጣሚዎች መፈጠር ጀመሩ። በዚህ መንገድ የትምህርት ቤት ውሏችን በመቀጠል ላይ ሳለ የኔ የህይወት አቅጣጫ የቀየረ ሁኔታ ተፈጠረ። ሐሙስ ቀን ነበር። በተለመደው መልኩ የምሳ ሰዓቱን ለማሳለፍ ኢብሮም ወደ ቀጠራት ልጅ ሄደ። እኔም ከአንዲት ልጅ ጋር ባዶ ወደ ሆነውና ከመጨረሻው የፎቁ ወለል ላይ ወደሚገኘው ክፍል ይዣት ወጣው። ወደ ክፍሉ ስንገባ መጨረሻ ላይ ብቻ አንድ ወንበር ስለሚገኝ ከሱ ላይ ተቀመጥን። ለደቂቃዎች እየተሳሳቅን ከቆየን በኋላ በኢብሮ ጉትጎታ ልጅቱን ለመሳም ስትጠጋ በሩ በኃይል ተከፈተና ሂጃብ የጠመጠመች ልጅ ገባች።
እኔ ባለሁበት ደንግጬ ቀረሁ። ልጅቱም ወደ ውስጥ እየገባች ይቅርታ ለትንሽ ደቂቃ ክፍሉ ላስቸግራችሁ ባየችው ነገር እንደ መደናበር እያለች እሺ ችግር የለውም ብላ አብራኝ የነበረችው ልጅ እንደ መሽኮርመም እያለች ፈትለክ ብላ ወጣች። እኔም የገባችው ልጅ ላይ ፈዘዝኩ። ልጅቷ በጣም ቆንጆ ናት። በዚያ ላይ የጉንጮቿ ሰርጉድ ሌላ ተጨማሪ ውበት አጎናጽፏታል። አባት ለትንሽ ደቂቃ ብቻ ነው፣ ከዚያ መመለስ ትችላላችሁ ስትለኝ ከገባውበት ፍዘት ዓለም እንደ መባነን ብዬ ችግር የለውም ብዬ አንገቴን ሰበር አድርጌ በአጠገቡ አልፌ ወጥቼ ከበራፉ ላይ ቆምኩኝ። ወዲያውኑ ቦርሳ የያዘ ሌላ ወንድ የኔን መውጣት ተከትሎ ገባ። እንዴ ንቀት ነው? የኛን ስሜት አቋርጠው እነሱ ሊዳሩ ይገባሉ እንዴ ብዬ ልጁን ተከትየው ስገባ ከያዘው ቦርሳ ውስጥ እንደ መጋረጃ ነገር አውጥቶ ከልጅቷ ጋር በመሆን ክፍሉን ለሁለት ከፍለው መጋረጃውን ጋረዱት። እነዚህ ልጆች አማቸዋል እንዴ ብዬ ከራሴ ጋር እየተሟገትኩኝ ሳለ ልጁ ወደ እኔ መጡ። ይቅርታ ለሰላት መውጣት ስለማይቻል እዚህ ልንሰግድ ነው፣ ስንጨርስ ትገባለህ አለኝ። እኔም ባሰብኩት ነገር ሀፍረት ይዞኝ እሺ ብዬው ዘወር ብዬ ልወጣ ስል ቆይ ሲለኝ አቤት አልኩት መለስ ብዬ። ይቅርታ ካላስቸገርን ተማሪዎች እንዳይነብሹን መምህራኖችንም ልታይልን ትችላለህ ሲል ያፈዘዘችኝን ልጅ በአይኔ ሰረቅ አድርጌ አይቻት ጣጣ የለውም ብዬ ወጣሁኝና ኮሪደሩ ላይ ቆምኩኝ። ልጁም ተከትሎኝ በመውጣት ከታች ላሉት እጁን ከፍ በማድረግ እንዲመጡ ምልክት ሰጣቸው። እነሱም ቦርሳቸውን እንዳዘሉ ወንዶቹ ከፊት ሴቶቹ ደግሞ ከኋላ በመሆን ተከታትለው ገቡና በሩን ዘጉት። ምንም እንኳ ስሜ ኦማር ይሁን እንጂ ከመጠሪያነት ባለፈ የእስልምናን ሕግጋት አላውቅም። በሩ ከተዘጋ በኋላ ትንሽ ኮሪደሩ ላይ ከተንጎማለልኩኝ በኋላ በበሩ ላይ ባለችው ትንሽዬ ሽንቁር አጮለኩኝ። ወንዶቹ ከመጋረጃው ፊት መስመር ሰርተው ቆመዋል። ከፊት ለፊታቸው ደግሞ እኔን ያወራኝ ልጅ ያወራቸዋል። ሴቶቹ ደግሞ ከመጋረጃው በስተጀርባ በአንድ ረድፍ ቆመዋል። አይኔም ከከጀላትና ልቤም ካረፈባት ልጅ ላይ አነጣጠረ። ምን አይነት ውበት ነው ብዬ እንደ እብድ ጮክ ብዬ እያወራው ቀና ስል የትምህርት ቤቱ ተቆጣጣሪ በእጁ ከያዛት ተማሪ ማገጃ ዱላ ጋር አንድ ላይ ከተመ። የግራ እጁን በቀኝ እጁ በያዘው ዱላ ጧ እያደረገ ወደ እኔ አቅጣጫ መምጣት ጀመረ። ወደ ክፍል እንዳይደርስ በማሰብ ወደ እሱ በእርምጃ ጠጋልኩኝ። አንተ አጁዛ እዚህ ፎቅ ላይ ምን አባት ትሰራለህ? በተኮላተፈ አማርኛ ተንጠባረረብኝ። ትምህርት ቤት አይደል? እንዴት የትስ ብሆን ምን ጨነቀ ብዬ ገፋ አድርጌው ላልፍ በእጁ በያዘው ዱላ አናቴን ቀለበው። እኔ እንደዚህ ያደረኩት የሚሰግዱት ተማሪዎች እንዳይያዙና ምናልባት ከቀናኝ ደግሞ ልጅቷን ለመግባባት ያለኝ ብቸኛ መንገድ መስሎ ታይቶኝ ነበር። ግን በእኔ ድፍረት ምክንያት ነገሮች አቅጣጫቸውን ሳቱ። ሰውየው በእልህ ዩኒፎርሜን ጨምድዶ ይደበድበኝ ጀመር። እኔም ተሸናፊ ላለመምሰል ራሴን ለመከላከል ተያይዤው መታገል ጀመርን። መምህራን ተሯሩጠው መጠው ሊገላግሉን ከመሃል ገቡ። ይባስ ብሎ ሰውየው ግን ቆየት ያለ ቂም የያዘ ይመስል ከብብቱ ስር ሸጉጦኝ አናቴን በዱላው መውገርን ያዘ። በመሃል ለሰላት ከክፍሉ የተሰባሰቡት ተማሪዎች እየተሯሯጡ ሲወጡ ከሸጉጠኝ ቦታ ላይ ሆኜ አየሁ። ወንዶቹ ለመገላገል ሲመጡ የኔ አይኖች ግን ያችን ልጅ ብቻ ሲፈልግ ነበር። የተማሪዎች ጩኸትና ግርግር መብዛት ትምህርት ቤቱን ወደ መርካቶ ቀየረው። በመጨረሻም አንዳንድ ወንድ ተማሪዎችና መምህራን ቆልምሞ ከያዘኝ አስተማሪ ታግለው አወጡኝ። ከእጁ መውጣቴን ሳረጋግጥ ያዙኝ ልቀቁኝ ማለት ጀመርኩ። ነገር ግን ገላጋዮች ዘወር ቢሉ ከዚህ የሰማይ ስባሪ ጠረንገሎ ከሚያክል ሰውዬ ጋር ተጣልቼ የምተርፍ አልሆንም። መምህራን ከገላገሉን በኋላ እሱን አረጋግተው ወደ ቢሮ ወሰዱት። እኔን ደግሞ ከአፍንጫዬ ሲንፎለፎል የነበረውን ደም ለማስቆም ሶፍት ወጥፈውልኝ ወደ መታጠቢያ ወሰዱኝ። ከታጠብኩኝ በኋላም እኔን ወደ ቢሮ ይዞኝ ሄዱ። አስተማሪው ይህንን ያህል ደብድቦኝ የረካ አይመስልም።
በእነዚያ እንቦይ በሚያካክሉ አይኖቹ እያጉረጠረጠ ከንፈሮቹን ነክሶ ይገላምጠኛል። እኔም የተጎዳሁ ለማስመሰል የተሰጠኝን ሶፍት በአፍንጫዬ ከትቼ አንገቴን ደፍቼ ተቀመጥኩ። ከሁለታችንም ፊት የትምህርት ቤት ርዕሰ መምህሩ እጁን በአፉ ላይ ጭኖ ይመለከታል። እሽ ኦማር፣ ብለህ ደግሞ ከመምህራን ጋር መደባደብ ጀመርክ? እሱ አይደል እንዴ ፎቅ ላይ ያገኘሁህ ብሎ እንደ እባብ አናቴን ሲደበድበኝ የነበረው ብዬ ሽምጥጥ አድርጌ ማለቃቀስ ጀመርኩ። ዝም በል ቀጣፊ፣ ምን ብለህ እንደተሳደብክ ላስታውስህ ብሎ ሊደበድበኝ ሲቆም ተቀመጥ የሚል የርዕሰ መምህሩ መብረቅ የሆነ ድምፅ አንባረቀበት። ዳይሬክተሩ በዚያው በንዴት ስሜት ፊቱን ወደ እኔ አዞሮ ተነስ አንተም ለጊዜው ታግደሃል፣ ቦርሳን ይዘህ ግቢውን ለቀህ ውጣ ብሎ እጁን ወደ በሩ ቀሰረ። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።